ባለፈው የመጀመሪያውን መርህ ነው የተመለከትነው። በዛ መርሃችን ውስጥ እንዳየነው አካሄድን ከእግዚአብሔር ጋር ማድረግ የመጀመሪያው መርህ ነው ለለውጥ። እንግዲህ ያየን ያለነው የለውጥ አካሄድ በሚል ዋና ርዕስ ነው የጀመርነው። በዚህ ርዕስ ውስጥ ለውጥ ዝም ብሎ የሚመጣ ነገር ማጂክ አይደለም፣ ምትሃት አይደለም። ዲስፕሊን ይጠይቃል፣ ኮንቪክሽን ይጠይቃል፣ ፕሪንሲፕሎችን መከተል ይጠይቃል ብለናል። ስለዚህ የመጀመሪያው የለውጥ መርህ ለውጥን ለማየት ለመለወጥ የመጀመሪያው መርህ አካሄድን ከእግዚአብሔር ጋር ማድረግ ነው የሚለውን ያየ ነው። በሁለተኛ ደግሞ ደረጃ ዛሬ የምናየው አሁን የምንመለከተው ለውጥን ከሚገቱ እንቅፋቶች መታቀብ ነው። ሌላው የለውጥ አካሄድ ለውጥን ከሚገቱ እንቅፋቶች ደግሞ መታቀብ ያስፈልጋል። በዋናነት ለለውጣችን እንቅፋት የሚሆኑ ሁለት ዋና ነገሮች አሉ። አንደኛው ሰዎች ናቸው። መጀመሪያው ለለውጣችን እንቅፋት የሚሆኑ ደንቃራ መሰናክል የሚሆኑ ወይም ለውጣችንን የሚያግዙም ሊሆኑ ይችላሉ። ግን በብዛት በለውጣችን ውስጥ በዋናነት እንቅፋት ሆነው የሚቀመጡ ሰዎች ናቸው። ስለዚህ ሁለተኛው አካሄድ ለለውጥ እንቅፋት ከሆኑ አካሄዶች ሰዎች እንቅፋቶች መታቀብ ሲሆን የመጀመሪያው እንግዲህ እንቅፋት ሰዎች ናቸው። ሰው ከሰዎች ጋር ያለን አካሄድ ወሳኝነት አለ። ስለ ለውጥ ስናወራ ለመለወጥም ሆነ ስለ ለውጥ ለመናገር በህይወታችን ለውጥን ለማየት ከሰዎች ጋር ያለን አካሄድ እንዴት ነው የሚለው መፈተሽ አለበት። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ምን ይላል? አትሳቱ፣ ዲሲቭድ አትሆኑ፣ ራሳችሁን ዲሲቭ አታድርጉ። ምን መጥፎ ጓደኝነት፣ ክፉ ባልንጀርነት መልካሙን ጠባይ፣ መልካሙን አመል፣ መልካም የሆነውን ነገር ያበላሻል፣ አውጥቶ ይጥላል፣ ያጠፋል። ከሰዎች ጋር ያለን ግንኙነት አሶሲዬሽናችንን ከማን ጋር ነው አሶሺየትድ የሆንኩት ብለን ሁሌ ራሳችንን ቼክ ማድረግ፣ ቴስት ማድረግ፣ ኤግዛማይን ማድረግ አለብን። ለለውጣችን እንቅፋት የሚሆኑ ሰዎች አካባቢ ከሆነ ያለ ነው ከዛ አካባቢ ራሳችንን ማቀብ አለብን። ራሳችንን ማራቅ አለብን። መለየት አለብን። ለምን መለወጥ አንችልም? ከለውጥ ይገቱናል። አንዳንድ ሰዎች የለውጥ እንቅፋቶች ናቸው። ከማን ጋር ነው አሶሺየት ያደረጋችሁት? ወደ እግዚአብሔር የህይወት ሙላት ወደ ተካፈልነው የእግዚአብሔር መንግስት የእግዚአብሔር ዓለም የህይወት ስርዓት እንድናድግ እንድንጎለምስ ወደዛ የእግዚአብሔር የልጁ የኢየሱስ ክርስቶስ መልክ ሙላት እንድንገባ ወደዛ የልጁ መልክ ሙላት ውስጥ እንድንደርስ ወደ ፍጹም ሙላቱ እንድንደርስ የሚረዱን የሚያግዙን ግብአት የሚሆኑን ናቸው ወይስ ከዛ የሚያወጡን ስጋዊ የሚያደርጉን ዓለማዊ የሚያደርጉን ሰዋዊ የሚያደርጉን ናቸው? በዙሪያችን ያለው ፍሬንድሺፖቻችንን ቼክ ማድረግ አለብን። ለምን መልካሙን ያወጣል። አትሳቱ። ይሉኝታ ይዞ ራስን ዲሲቭ አታድርግ ወይንም አታድርጊ ነው ሐዋርያው ጳውሎስ የሚለው። አብረናቸው የምንሆናቸው ጓደኛ ያደረግናቸው የተጣመርናቸው አሶሺየት ያደረግናቸው ሰዎች እነማን ናቸው ብሎ መጠየቅ ያስፈልጋል። ስለ ለውጥ ስናስብ፣ ስለ ለውጥ ስንናገር ከማን ጋር ነው የተቀናጀሁት? ከማን ጋር ነው አሶሺየት ያደረኩት የተጣመርኩት ብለን መጠየቅ አለብን። መዝሙረኛው በመዝሙር ምዕራፍ 1 ላይ እንደነገረን ሁለት አይነት ሰዎች ሁለት አይነት ጎዳና እንዳለ ይነግረናል። ጻድቅ ምስጉን ነው ይላል በክፉዎች ምክር፣ በኃጢአተኞች መንገድ፣ በፌዘኞቹ መዋዘኞች ወንበር ይላል። ፌዘኞች፣ ዋዘኞች፣ ኃጢአተኞች የተባሉ ሰዎች መንገድ አለ፣ አካሄድ አለ፣ አመለካከት፣ እይታ፣ የህይወት ስርዓት አለ። ከዛ ደግሞ ጻድቅ ደግሞ የተባለ ለእግዚአብሔር የተለየ እግዚአብሔር ለራሱን የሰጠ የእግዚአብሔር ልጆች የአማኞች የቅዱሳን የክርስቲያኖች ደግሞ አካሄድ አለ። አካሄዳችንን ማየት አያችሁ። ስለ ለውጥ ስናወራ ከሰዎች ጋር ያለንን አካሄድ አዘ ሴም ታይም መፈተሽ አለብን። ስለ ወንጌል በማህበራዊ ግንኙነት ከሰዎች ጋር ህብረት እናደርጋለን። ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ስለሚል ከሰዎች ጋር ህብረት እናደርጋለን። ነገር ግን ህብረታችን እነርሱ በእኛ ላይ አሉታዊ የሆነውን የእግዚአብሔር ህይወትና የእግዚአብሔር ዓለም ስርዓት ተቃራኒ የሆነ አስተሳሰብ ተጽዕኖ እንዲያደርጉብን መፍቀድ የለብንም። አያችሁ፣ በስሜት ዓለም
በስሜት ዕውቀት በስሜታዊና ስጋዊ በሆነ አስተሳሰብ ከተያዙ ሰዎች ጋር እግዚአብሔራዊ ሰማያዊ መንፈሳዊ የሚባል ነገር የላኛው የዘላለም የእግዚአብሔር የመንፈሳዊ ስርዓት ምናምን የሚሉ ነገሮችን ማድረግና መኖር መከተል ማሰብ በጣም ከባድ ነው። ቻሌንጂንግ ነው ወገኖቼ ሆይ በአዲስ ፍጥረት እውነታ ቅኝት አመለካከታዊ ለውጥ ውስጥ ካልገቡ ሰዎች ጋር እንደዚህ አይነት የአስተሳሰብ ለውጥ ቅኝት ውስጥ ከሌሉ ሰዎች ጋር ያለን ቁርኝት ገደብ የለሽ ጥምረት መስመር የለሽ ጥምረት አሉታዊ ተጽዕኖ አለው። በለውጣችን ላይ ምን ያመጣብናል? እንቅፋትን ያመጣብናል። ከለውጥ ጉዞ ይገታናል። የምንፈልገውን ለውጥ እንዳናይ ያዘገዩናል። ወደምንፈልገው ለውጥ እንዳንዘረጋ በአጭር ያስቀሩናል፣ ያቆሙናል። ወይንም ደግሞ እንደገና ወደ ኋላ እንድንመለስ ወይም ውሻ ወደ ተፋቱ እንደሚመለስ ሰነፍ ስንፍናውን እንደሚደጋግም አይነት ድግግም ወደሆነ የስንፍና ህይወት ውስጥ እንደገና ባክስላይድ እንድናደርግ እንድንመለስ እንድንሸራተት ያደርጉናል። ከቅንነት ያወጡናል። ከበጎ ህሊና ያጎድሉናል። ዲስ ዴይስ ቸርች ውስጥ በጣም ከባድ ነገር ሆኖ ፈተና ሆኖ ብዙዎች በእግዚአብሔር ቤት እንዳይቆዩ እንዳይቆሙ ወደ አገልግሎት ሙላት ወደ ብስለት ወደ ማቹሪቲ እንዳይመጡ ገና በዳኑ ማግስት ሐሜተኞች፣ ተቺዎች፣ ነቃፊዎች፣ ትዕቢተኞች፣ ንቀታሞች እየሆኑ የምናየው በአሁን ዘመን ለምንድን ነው ካል ዳኑ ከዛ በኋላ ካልተለወጡ ስጋዊ ከሆኑ ሰዎች ጋር ወደ አሶሺየት ያደርጋሉ። ከዛ በኋላ እዛው ቀጭጨው ይቀራሉ። ጥቅሱን ያውቁታል፣ የጥቅሱ መንፈስና ህይወትን ግን አልያዙ። ብዙ አስደማሚ አስገራሚ አስደናቂ ትምህርቶችን ስብከቶችን የምንሰማበት ዘመን ላይ ስለሆነ ያለ ነው። ቻናሎችን ብንከፍት ብዙ አስገራሚ አስደናቂ ትምህርቶች አሉ እና ብዙ አእምሮን የሚመግቡ ትምህርቶች ብዙ አሉ። ከተጠቀምንባቸውና ደግሞ በእውነት ደግሞ ከተነገረው የትምህርቱ መንፈስና ከሚነገረው የእግዚአብሔር ቃል መንፈስ ጋር ከተገናኘን በእውነትም የሚጠቅሙ የሚያንጹ መልካም ትምህርቶች በዚህ ዘመን የተደራጁና ነገረ መለኮታዊ መሰረት ያላቸው ነገሮችንም እናያለን። በዛው መጠን ደግሞ ነገረ መለኮታዊ መሰረትን የሳቱ በጥራዝ ነጠቅና ብጭቅጫቂ የሆኑ ምንድነው እሱ ከዚህም ተቀነጣጥበው የተወሰዱ የጥቅስና የአስተምሮ የአመለካከት ሐሳቦች የተሰፉ በዚህ ተሰፍተው የተለባበዱ ትምህርቶችም በዛው መጠን ያሉበትና ትውልዱ በጣም በብዙ ነገር እየከነፈ እየሳተ ያለበት ዘመንም እንደሆነ እናያለን። ግን ምንድነው ለማለት የምፈልገው ሰዎች በዚህ ዘመን በዳኑ ማግስት ተቺ፣ ነቃፊ፣ ትዕቢተኛ፣ ሁሉን አዋቂ ሆነው ነው የምናገኛቸው። ቀደም ባሉት ዓመታቶች ሰው ጌታን ከተቀበለ በኋላ የሚወስዳቸው ጊዜያቶች ነበሩ። የህይወት ለውጥ ላይ የህይወት ፍሬ ላይ ትኩረት ይደረግ ነበር። አሁን ግን ብዙ የህይወት ለውጥና የህይወት ፍሬ ላይ ከማተኮር ይልቅ ፐርፎርማንስ ላይ ነው ሁሉ ነገር ያለው። መድረኮቻችን ፑልፒት ፐርፎርማንስ ይበዛቸዋል። ከህይወት ለውጥ ከህይወት ተቆርሶ ከሚወጣ የመንፈስ ቅዱስን ጸጋ ከሚያካፍል አገልግሎት ይልቅ የቃላት ቅንብር፣ ጩኸት፣ የመድረክ ላይ ፉከራ፣ ጩኸት የሚበዛበት ነገር ነው ጎልቶ እየታየ ያለው እና እነዚህ ነገሮች እንደው መጮህ መጥፎ ነው፣ የእግዚአብሔርን ቃል በካሪዝማቲክ በሆነ መንገድ ማስተማር ሮንግ ነው እያልኩኝ እንደው የሆነ ጥግ የያዘ ምንድነው ጨለምተኛ አስተሳሰብ ይዤ አይደለም እየተናገርኩ ያለሁት አሁን ያለንበት ዘመን በጣም መስመር የለቀቀ ፈር የለቀቀ ይሄ ፍሬን እንደበጠሰ መኪና የመድረክ የአነጋገር በአጠቃላይ ምንም አይነት ዲስፕሊን የጠፋበት ሰው እንደፈለገው የመሰለውን መናገር፣ ማስተማር፣ መስበክ፣ መተቸት፣ መዝለፍ፣ መሳደብ፣ አስተያየት መስጠት እንደፈለገ ሰው በቃ የሆነበት ራስ ገዝ የሆነ ማህበረሰብ በአሁኑ ሰዓት የበዛበት ዘመን ላይ ነን እና እንደዚህ አይነት ሜንታሊቲ ካላቸው አገልጋዮች ፓስተር ይሁን ነብይ ይሁን አስተማሪ ይሁን ሐዋርያም በሉት ስም የፈለጋችሁ ዘማሪ የፈለገ ብላችሁ ስም ጥሩት፣ አገልጋይ ነኝ የሚል
ሰው ግን በእውነተኛ የለውጥ አካሄዶች ላይ እንቅፋት የሚሆን ዓለማዊ፣ ሰዋዊ፣ ስጋዊ፣ መሬታዊ አስተሳሰብ እንድንይዝ የሚያደርግ መሬት እንድንሸት የሚያደርግ ከሆነ መለየት ነው። ከማጋር ነው አሶሲሽናችን። እንግዲህ አሶሲሽን ስንል በአካል ከሰዎች ጋር የምናደርገው ግንኙነት፣ ህብረት፣ ጓደኝነት፣ መቀራረብን ይወክላል። አዘ ሴም ታይም በሶሻል ሚዲያ በቲክቶኩ፣ በፌስቡኩ፣ በዩቲዩቡ፣ በኢንስታግራሙ በዚህ ዘመን ባሉ እነዚህ የማህበራዊ ትስስር ገጽ በምንላቸው ሶሻል ሚዲያዎች አማካኝነት አሶሺየት የምናደርጋቸው ሰዎች ማለት ነው ምን አይነት ተጽዕኖ ነው የሚያሳድሩብን? ለለውጣችን እንቅፋት የሚሆኑ፣ ለቅንነት እንቅፋት የሚሆኑ፣ ለእምነታችንን ለማሳደግ እንቅፋት የሚሆኑ፣ ትህትናችንን ለማሳደግ እንቅፋት የሚሆኑ፣ ቅንነታችንን ለማሳደግ እንቅፋት የሚሆኑ ከሆኑ ተለዩ። ከዛ ቻናል ውጡ። ከዛ ፎሎ ከምታደርጉት ነገር ውጡ። ወይም ከምትገናኙት ከእንደዚህ አይነት ሰው ታቀቡ፣ ተለዩ። ለምን ያቆሽሻቸዋል? ህሊናን ከሚያቆሽሽ ሰዎች። አንዳንድ ሰዎች ለአገልጋይ በጎ ህሊና እንዳይኖራቸው፣ ለቤተ ክርስቲያን በጎ ህሊና እንዳይኖረን፣ ለቅዱሳን በጎ ህሊና እንዳይኖረን የሚያደርጉ ሰዎች፣ ነዳፊዎች፣ የሚበክሉ፣ የሚረብሹ፣ ኮንታሚኔት የሚያደርጉ ራሳቸው ቆሽሸው የሚያቆሽሹ ሰዎች አሉ። በቤተ ክርስቲያን ውስጥ ትዕቢተኞች አሉ። እኔ ብቻ የሚሉ በሌላው ላይ አሳዳሚ አድመኞች አሉ። ከአድመኞች ጋር ሮንግሊ አታድሙ። ከሐሜተኞች ጋር አትተባበሩ። ከውሸታሞች ጋር አትተባበሩ። ሰውን ከሚጠሉ ሰዎች ጋር አትተባበሩ። እሱ ለውጣችሁን ይገተዋል፣ እሱ ለውጣችሁን ያቅበዋል የሚለው የእግዚአብሔርን ቃል ስናጠና የሚነግረን እውነታ። ስለዚህ ለውጥ ምኞት ብቻ ምትሃታዊ የሆነ እንደው ከሰማይ ዱብ ብሎ እግዚአብሔር ድንገት ዛሬ የሆነ ነገር የሚያደርገን ነገር ሳይሆን የእኛን ፈቃደኝነትና መሰጠትን የሚጠይቅ ነው ማለት ነው። ፕራይዝ ጋድ፣ ኢየሱስ ጌታ ነው። ስለዚህ ለውጥ አካሄድ አለው ማለት ነው። ስለዚህ የመጀመሪያው አካሄድን ከእግዚአብሔር ጋር ማድረግ ነው። ሁለተኛው ደግሞ ለውጥን ከሚገቱ እንቅፋቶች መታቀብ ነው። ሁለተኛው መርህ ብለናል። ይሄም አንደኛው ከሰዎች ጋር ያለን አካሄድ ነው። በዚሁ ስር ሌላው ከገንዘብ መውደድ ጋር ያለን አካሄድ ነው። ለለውጥ እንቅፋት የሚሆንብን ሌላኛው አካሄድ ስለ ገንዘብን በተመለከተ ያለን አመለካከት፣ እይታ፣ አስተሳሰብ ነው። ብዙዎችን ከእግዚአብሔራዊ አካሄድ ከእግዚአብሔራዊ የህይወት ስርዓት ውጪ እንዲሆኑ የሚያደርግና ያደረገ ነገር የገንዘብ ፍቅር ወይንም ገንዘብን መውደድ እንደሆነ መጽሐፍ ቅዱሳችን ይነግረናል። ዕብራውያን ምዕራፍ 13 ቁጥር 5 ላይ እንደዚህ ይላል፣ ራሳችሁን ከፍቅረ ንዋይ ወይም ከገንዘብ ፍቅር ጠብቁ፣ ባላችሁ ነገር ረክታችሁ ኑሩ፣ አካሄዳችሁ ገንዘብን ያለመውደድ ይሁን ብሎ ይላል። አካሄዳችሁ፣ አሁንም ስለ አካሄድ ስለሚያወራ አካሄዳችሁ ገንዘብን ያለመውደድ ይሁን። ገንዘብ እንድንጠቀምበት የተሰራ አገልጋያችን፣ ባሪያችን ነው። ገንዘብ የኛ ባሪያ ነው እንጂ እኛ የገንዘብ ባሪያዎች አይደለንም። ገንዘብ በራሱ መጥፎ፣ በራሱ ኃጢአት አይደለም። ገንዘብ እንድንጠቀምበት የተሰራ ነገር ነው። እኛ ግን የገንዘብ ፍቅር ውስጣችን ሲገባ፣ ገንዘብን የምንወድ ስንሆን፣ ገንዘብ ሳይሆን መጥፎ፣ ገንዘብን ለመልካም ለወንጌል ተልእኮ፣ ለቤተ ክርስቲያን አገልግሎት፣ ለእኛ ለሚያስፈልገን ነገር ሁሉ ገንዘብ ጠቃሚ ነገር ነው። ለበጎ ዓላማ እንድንጠቀምበት፣ ለእግዚአብሔር ክብር እንድንጠቀምበት ነው ገንዘብ ያስፈልገናል። ነገር ግን አለመጠን ገንዘብን መውደድ፣ የገንዘብ ባሪያ መሆን፣ የገንዘብ እስረኛ መሆን አካሄዳችንን፣ የእድገት የለውጥ አካሄዳችንን ያበላሸዋል፣ ያሰናክለዋል። ኢየሱስ ክርስቶስ ጌታ ነው። ገንዘብን መውደድ ክፉ ነው አይልም መጽሐፍ ቅዱስ። ምንድነው? ገንዘብ ክፉ ነው አይልም መጽሐፍ ቅዱስ። ገንዘብን መውደድ ግን ምን ያደርገዋል? ክፉ እንዲሆን ያደርገዋል፣ ያን ገንዘብ የመውደድ ህይወታችን። ስለዚህ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ በዚህ በመጋቢያዊ በሆነ አገልግሎት ውስጥ የሚመግባቸው እነዚህ ባለጸጎችን እንዲመክር በሰጠው ምክር ላይ ጳውሎስ ምን አለው? ምክንያቱም ይላል የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ይላል ባለጸጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወቅተዋል። ስለዚህ ከገንዘብ ፍቅር ሽሽ፣ አንተ ራስህን ከገንዘብ ፍቅር ጠብቅ ነው የሚለው።
የገንዘብ ፍቅር ብዙ አገልጋዮችን ጎድቷል፣ ብዙ አገልጋዮችን አሰናክሏል። የገንዘብ ፍቅር ብዙዎችን ከነበራቸው መልካም አነሳስ፣ መልካም ጅማሬ አሰናክሏቸዋል። ወይንም ደግሞ ባልተፈለገ መንገድ አገልግሎታቸውን እንዲቀጥሉ ከእግዚአብሔር በጎና ቀና መልካም ከሆነ ቅዱስ ሐሳብ እንዲወጡ እንዲያፈነግጡ እና በሮንግ መንገድ ቤተክርስቲያንን እንዲመሩ አገልግሎታቸውን እንዲያካሄዱ አድርጓቸዋል። ይኸው ዛሬ የምናየው በጣም አሳፋሪ እና አስነዋሪ ነገሮችን በየሶሻል ሚዲያው ላይ የምናየው እና በቤተክርስቲያኖች ውስጥ የምናያቸው አንዳንድ በጣም ምን ረገጥ የሚባሉ ዋልታ ረገጥ የሚባሉ ኖርሙን ያለፉ አንኤቲካል የሆኑ ነገሮችን የምንመለከተው እና ሮንግ በሆነ መንገድ አገልግሎትን መንፈሳዊ ነገርን ሰዎች የሚያደርጉበትን መንገድ ስንመለከት ገንዘብን ከመውደድ የተነሳ የመጣ ነገር እንደሆነ እናያለን። እግዚአብሔር እኛን ባለጸጋ በመሆናችን ሀብት ቢኖረን ገንዘብ ቢኖረን እግዚአብሔር አይጠላም። እኛም ባለጸጋ በማድረጉ እግዚአብሔር ይደሰታል። እኛም ባለጸጋ ማድረግ የእግዚአብሔር ደስታው ነው። ነገር ግን ብልጽግናችን ለእግዚአብሔር ክብርና ለሌሎች ጥቅም ሲሆን ደግሞ መልካም ነው። ክብር ለኢየሱስ ሲሆን ዘዳግም ምዕራፍ 28 ቁጥር 63 ላይ ምን ይላል? እግዚአብሔር እናንተን በማበልጸግና ቁጥራችሁን በማብዛት ደስ እንደተሰኘ ይላል። እግዚአብሔር ስንበዛ፣ ስንሰፋ፣ ስናድግ፣ ስንበለጽግ ደስ ነው የሚለው። ነገር ግን የዚህ ባሪያ ስንሆን ብልጽግና እግዚአብሔርን በሙላት የተካፈልነውን ህይወታችንንና የእግዚአብሔርን ባህሪ የእግዚአብሔርን ህይወት በሙላት የምንገልጥበት መሳሪያ ነው እንጂ ብልጽግና ባሪያ ሆነን በገንዘብና በብልጽግና የአስተሳሰብ ባርነት ውስጥ ወድቀን እንድንመላለስ አይደለም የእግዚአብሔር ፍቃድ። ስለዚህ ከገንዘብ ጋር ያለን አካሄድ፣ ገንዘብን ከመውደድ ጋር ያለን አካሄድ በለውጣችን ላይ የሚያመጣው አሉታዊ ተጽዕኖ አለ። ስለዚህ አካሄዳችን ለለውጥ እንቅፋት ስለሚሆን፣ ገንዘብን የመውደድ አካሄዳችን ለለውጥ እንቅፋት ስለሚሆን ልንጠነቀቅና ልናስብበት ይገባል ማለት ነው። መኖሪያችን የዘላለም አምላክ እግዚአብሔር ነው እንጂ ያለን ብልጽግናና ሀብት ብቻ አይደለም። የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ሲናገር ደግሞም ይላል የሰው ህይወቱ በሀብቱ ብዛት የተመሰረተ ስላልሆነ ተጠንቀቁ፣ ከስግብግብነትም ሁሉ ራሳችሁን ጠብቁ አላቸው ይላል ጌታ ኢየሱስ ክርስቶስ። ከስግብግብነት ከግሪዲነት፣ የአንዳንዶቹ ስግብግብነት ልክ የለውም። በጣም ለነሱ አይደለም ለብዙዎች የሚተርፍ ነገር ያላቸው በጣም ግሪዲ አገልጋዮች፣ ግሪዲ የቸርች መሪዎች፣ ግሪዲ የቢዝነስ ባለቤቶች አሉ በዚህ ዘመን። ባይበዙ እንደውም በቁጥር ጥቂቶች ሳይሆኑ በጣም በርካቶች እንደሆኑ ነው የማስበው። ስለዚህ መኖሪያችን የዘላለም አምላክ ነው። ገንዘብን የሚወድ ሰው ራስ ወዳድ ነው የሚሆነው። ሰልፍ ሴንተርድ የሆነ ራስ ተኮር የሆነ ጨካኝ፣ ንፉግ፣ ስስታም ነው የሚሆነው። ይሄ ደግሞ ከእግዚአብሔር አይነት የህይወት አካሄድ ውስጥ ያወጣናል። ገንዘብ ለእኛ ተፈጠረ እንጂ እኛ ለገንዘብ አልተፈጠርንም። ገንዘብን እንድንጠቀመው እንጂ እንድንሸከመው ወይም ገንዘብ እንዲጠቀምብን አይደለም የተፈጠረውና የተሰራው። ስለዚህ ስለ ለውጥ ስናወራ ለውጥ አካሄድ አለው። አካሄዱ ምን ብለናል? አንደኛ አካሄድን ከእግዚአብሔር ጋር ማድረግ ነው። እሱን አብራርተን አይተናል። ለውጥ ሁለተኛ ምንድነው? የለውጥ እንቅፋት ከሆኑ ነገሮች ራስን ማቀብ ነው። እነሱም አንዱ ከሰዎች ጋር ያለን አካሄድ። ምክንያቱም ሁለት አይነት ሰዎች ነው ያሉት። የእግዚአብሔር ዓለም የእግዚአብሔር ህይወት ስርዓት የተሞሉ ሰዎች አሉ፣ የዛ ህይወት ተቃራኒ የሆኑ ሰዎች። እነዚህ ሰዎች ቸርችም ውስጥ አሉ፣ አገልግሎት ውስጥ አሉ፣ መሪነት ውስጥ አሉ፣ ሁሉም ውስጥ አሉ። ሰው መድረክ ላይ ቆሞ ስለዘመረ፣ እንደኔ እንደዚህ ስለሰበከ ስላስተማረ፣ ፓስተር እንደኔ እንዲህ ስለተባለ፣ ወይንም ደግሞ ሐዋርያ ስለተባለ፣ ወይ ነቢይ ስለተባለ፣ ምንም ስም ጥሉት የፈለጋውን ስያሜ ስለተባለ እንደው ፐርፌክት ነው ወይም ምንም እንከን የለሽ ነው ማለት አይደለም። አንዳንድ ጊዜ የባሰ ነገር የምናየው እንደውም አገልጋይነን በሚሉት ሰዎች ላይ ነው። እግዚአብሔር ደግሞ ረድቶን አርአያ እንድንሆን ሰዎችን ወደ ትክክለኛው የእግዚአብሔር ህይወት መምራት እንድንችል እንግዲህ እንደ አገልጋይ እግዚአብሔር ይርዳን። በዚህ ዘመን በጣም ከባድ ነው። ፍቅር ማጣቱ፣ ንቀቱ፣ ትቢቱ፣ መገፋፋቱ፣ አለመቀባበሉ፣ ትችቱ፣ እኔነቱ
እንደውም በአገልጋዩ ብሶ ከፍቶ የምናይበት ዘመን ነው። የተጠራ አገልጋይ የተጠራውን አገልጋይ የሚያሳድድበት፣ የሚገፋበት፣ የማይቀበልበት አገልጋይ ሆኖ በብዙ ጥሪ ውስጥና ድካም ውስጥ አልፎ መጥቶ ሌላውን ደግሞ በዛ የሚያልፈውን ጭራሽ የሚገፈትር የሚጥል ከአገልግሎት የሚያስወጣ አገልጋይ የበዛበት ዘመን ነው ይሄ ዘመን። እግዚአብሔር አገልጋይንን ለምንለው እንደው ከማንም በላይ ማስተዋል ይስጠን፣ ጸጋውን ያብዛልን። ይሄ የዘወትር ጸሎቴ ነው። ምክንያቱም ህዝቡ የአገልጋዩም ፍሬ ስለሆነ የአገልጋዩ ነጸብራቅና ውጤትም ስለሆነ ማለት ነው። እና በዚህ ዘመን ማንም ይሁን ምን ከሰዎች ጋር ያለን አካሄድ አገልጋዩም ይሁኑም አይሁኑም በአዲስ ኪዳን በርቀት ሁላችንም አገልጋዮች ነን እና በአጠቃላይ ግን ከሰዎች ጋር የሚያምንም በሉት የማያምንም በሉት አካሄዳችን መመርመር፣ ጥምረታችን፣ አሶሲዬሽናችን በደንብ መፈተሽ አለበት። እንቅፋት የሚሆኑ ከሆነ ዲሲቭድ አትሁኑ፣ አትሳቱ ነው ያለን ሐዋርያው ጳውሎስ። ሞኞች አትሁኑ፣ ይሉኝታ አያያዛችሁ። ሰፓሬት ማድረግ ካለባችሁ ራሳችሁን ሰፓሬት አድርጉ፣ ለውጣችሁን ስለሚያደናቅፉ። ለለውጣችሁ እንቅፋት ከሆኑ ሰዎች ጋር አሶሺየትድ ሆናችሁ በሶሻል ሚዲያም ይሁን ፐርሰናሊ ከሰዎች ጋር ቁርኝት ፈጥራችሁ ስለ ጸሎት ብትጸልዩ፣ ስለ ለውጥ ብትጸልዩ፣ ስለ ለውጥ ብትጾሙ፣ ስለ ለውጥ ኮንፌስ ብታደርጉ፣ ስለ ለውጥ እንደው ብታውጁ፣ ስለ ለውጥ ሺህ ቃላት ብትደረድሩ ጠብ የሚል የሚመጣ ነገር የለም። እርምጃ ይጠይቃል፣ ዲሲሽን ይጠይቃል፣ ኮሚትመንት ይጠይቃል። ያንን ለማድረግ ራሳችንን ማዘጋጀት አለብን ማለት ነው። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በመልእክቱ እንደተባረኩ እናምናለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቷን ተጭነው ኦል የሚለውን ይንኩ። እንዲሁም መልእክቱን ለሌሎች ሼር ማድረግ፣ ኮሜንት ማድረግ አይርሱ። በክርስቶስ ኢየሱስ ተባርከዋል።